ከጠላትህ ጋር በቃላት ውጊያ በምትጋተምበት በዚያው ቅጽበት የድልህን ቁልፍ እያረከብከው እንደሆነ ታውቃለህ። እውነቱም ይህ ነው። በዓለም ላይ እጅግ አደገኛው መሳሪያ የሚመዘዘው ከሰይፍ አፎት ሳይሆን ካልተገታ አንደበት ነው። ብዙዎቻችን ድል ማግኘት የምንፈልገው በመልስ ምትህና በጩኸት ውስጥ ነው። ነገር ግን ታላቁ ድል የሚገኘው በዝምታ ድንበር ላይ ነው። ዝምታ መሸነፍ ሳይሆን ጠላትህ ግራ የሚጋባበትና አንተ ግን ውስጣዊ ሰላምህን የምታድንበት ሰማያዊ ጥበብ ነው። በዚህ ቪዲዮ ዝምታ እንዴት መንፈሳዊ ጋሻ፣ ስነልቦናዊ መሳሪያና ጠላትን ድል የምታደርግበት ታላቅ ስልት እንደሆነ በጥልቀት እንመለከታለን። ዝምታ ለሰው ልጅ የተሰጠው ታላቅ ጸጋ ነው። ነገር ግን ይህንን ጸጋ ተረድቶ በብልሃት የሚጠቀምበት ጥቂት ሰው ብቻ ነው። በተለይ በፈተናና በጠላት ጥቃት መካከል ስንሆን ስሜታችን እንድንናገር፣ እንድንከራከርና እንድንከላከል ይገፋፋናል። ነገር ግን አፍ ዕዳ ነው እንዲሉ አባቶቻችን ብዙ ጊዜ የተናገርናቸው ቃላት ከጥቅማቸው ይልቅ ጉዳታቸው ያመዝናል። ነገር ግን የዝምታ ኃይል የሚጀመረው ራስን ከመግዛት ነው። ራስን መግዛት ደግሞ የመንፈሳዊ ተጋድሎ ሁሉ መሠረት ነው። የቤተ ክርስቲያናችን ቅዱሳን አባቶች ስለ ዝምታ ያላቸው እይታ እጅግ ረቂቅ ነው። ቅዱስ አርሳኒዮስ በመናገሬ ብዙ ጊዜ ተሰጽቻለሁ፣ ስለ ዝምታዬ ግን አንድም ቀን ተሰጽቼ አላውቅም ይለናል። ይህ አባባል ዛሬ በምንኖርበት የጩኸት ዓለም ውስጥ ትልቅ ትርጉም አለው። በዓለማዊ ሕይወታችን ጠላት ብለን የምንፈርጃቸው ሰዎች ሊኖሩ ይችላሉ። እነዚህ ሰዎች ሊሰድቡን፣ ስማችንን ሊያጠፉ ወይም ሊያናድዱን ይሞክራሉ። በዚህ ሰዓት የምንሰጠው ምላሽ ዝምታ ከሆነ ጠላታችን የመመላለሻ መሠረት ያጣል። የዝምታ ኃይል አንዱ ትልቁ ምስጢር ይሄ ነው። ጠላትህ የሚፈልገው ዋነኛው ዓላማ እንድትናደድና ስሜታዊ ምላሽን እንድትሰጠው ነው። አንተ ግን ዝም ስትል እሳቱን የሚያነድበትን ጅድ ትነፍገዋለህ። በስነ ልቡናው ዓለም ዝምታ ኢሞሽናል ኢንቴሊጀንስ ወይም ስሜትን የመቆጣጠር ብስለት ተብሎ ይጠራል። አንድ ሰው ሲሰድብህ ወይም ሲያጠቃህ ዝም ካልክ በዚያ ሰው ላይ የበላይነትን ትይዛለህ። ምክንያቱም ዝምታ አንተ የምትለው ነገር እኔን የመንካት አቅም የለውም የሚል ጠንካራ መልእክት ያስተላልፋል። ዝምታ ለጠላትህ መስታወት ነው። እሱ የሚወረውረው የክፋት ቃል ወደ አንተ ሳይደርስ በዝምታህ ግድባ ተመትቶ ወደ ራሱ ይመለሳል። በዚህ ጊዜ ጠላትህ ከራሱ ክፋት ጋር ፊት ለፊት እንዲጋተም ተደርገዋለህ። ይህም ከማንኛውም ቃል በላይ እርሱን ያሸንፈዋል። በመንፈሳዊ ተጋድሎ ውስጥ ዝምታ አንደበትን መግዛት ይባላል። መጽሐፍ ቅዱስ ከቃል ብዛት ኃጢአት አይታጣበትም ይላል። ስንናገር ኃጢአት የመስራት ዕድላችን ሰፊ ነው። ስንናገር ትዕቢት፣ ሐሜት፣ ፉከራና ቁጣ ሊቀላቀሉብን ይችላሉ። ዝም ስንል ግን ልባችን ወደ እግዚአብሔር እንዲመለከት ዕድል እንሰጠዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ አደባባይ ሲከሰስ፣ ሲገረፍና ሲሰደብ የነበረው ምላሽ ጥልቅ ዝምታ ነበር። ያ ዝምታ መሸነፍ ሳይሆን ዓለምን ያዳነበትና ሞትን የረታበት ታላቅ ጥበብ ነበር። እኛም የክርስቶስ ተከታዮች እንደመሆናችን በፈተና ወቅት ዝምታን እንደ ጋሻ ልንጠቀምበት ይገባል። ዝምታ ከሰው ጋር ብቻ ሳይሆን ከራሳችን ጋር እንድንገናኝ ያደርገናል። በዝምታ ውስጥ የእግዚአብሔርን ድምፅ እንሰማለን። ጫጫ ባለበት ልብ ውስጥ ጸሎት አይኖርም። ጸሎት እንዲኖር መጀመሪያ ልብ ዝም ማለት አለበት። አንደበትህ ዝም ሲል ሕሊናህ መናገር ይጀምራል። ሕሊናህ ሲናገር ደግሞ የእግዚአብሔርን ፈቃድ መለየት ትችላለህ። ጠላትህን ድል የምታደርገው በሰይፍ ሳይሆን በእግዚአብሔር ረዳትነት ነው። ያ ረዳትነት ደግሞ የሚገኘው በዝምታና በጸሎት ወደ እርሱ ስንቀረብ ነው። ብዙዎቻችን ዝም ካልኩኝ እንደ ሞኝ እቆጠራለሁ ብለን እንፈራለን። ነገር ግን እውነተኛ ጥበብ በዝምታ ውስጥ ትገኛለች። ሞኝ ሰው በጥቂት ነገር ይጮኻል፣ ጥበበኛ ግን ጥልቅ ነውና ድምፅ አያሰማም። ዝምታህ ለጠላትህ እንቆቅዝ ይሆንበታል። ምን እንደምታስብ፣ ምን ለማድረግ እንዳቀድክ ሊያውቀው አይችሉም። ይህም ትልቅ ስነ ልቡናዊ የበላይነት ይሰጥሃል። ጠላትህ አንተን ለማናደድ በሚሞክርበት ወቅት ፈገግ ብለህ በዝምታ ስታልፈው ያ ሰው የሚሰማው ውርደት ከማንኛውም ስድብ በላይ ነው። በዓለማዊው ኑሮአችንም ቢሆን ዝምታ ለስኬት ቁልፍ ነው። ሥራህን በዝምታ ሥራ፣ ውጤትህ ይጮህልሃል ይባላል። ብዙ የሚያወሩ ሰዎች እቅዳቸውንና ስኬታቸውን ገና ሳይጀምሩት ያበላሹታል። ዝምታ ኃይልን የመሰብሰቢያ መንገድ ነው። ቃላቶቻችንን በቁጠባ ስንጠቀም የምንናገረው የእያንዳንዱ ቃል ክብደትና ዋጋ ይኖረዋል። በብድብም ይሁን በማህበራዊ ግንኙነት ጥቂት ተናጋሪና ብዙ አዳማጭ የሆኑ ሰዎች ሁልጊዜም የተከበሩ ናቸው። ዝምታን ልምምድ ማድረግ አለብን። ልክ እንደ ማንኛውም ስፖርታዊ እንቅስቃሴ ዝምታም ልምምድ ይጠይቃል። መጀመሪያ ከአጭር ደቂቃዎች ጀምሮ ንግግርን የመቆጣጠር ልምድ ማዳበር ይኖርብናል። በተለይ ቁጣ በውስጣችን በሚቀጣጠልበት ጊዜ ምላሳችንን በመካከለኛ ጥርሶቻችን መካከል ከርችመን መያዝ አለብን። በዚያች ሰከንድ የምታደርገው ዝምታ በኋላ ከምትጸጸትበት ሺህ ቃላት ታድግሃለች። ጠላትህን ድል ማድረግ የምትፈልገው በሰይፍ ሳይሆን በጽናት ነው። ዝምታህ ደግሞ የጽናትህ መገለጫ ነው። አንተ ዝም ስትል እግዚአብሔር ስላንተ ይናገራል።
እናንተ ዝም በሉ እግዚአብሔር ስላንተ ይዋጋል ተብሎ እንደተጻፈ የዝምታን ኃይል አምነህ ስትቀበል ሰማያዊ ኃይል አጋዥ ይሆናል። ጠላትህ አንተን ዝም ማሰኘት ሳይሆን አንተን ክፉ ለማናገር ነው የሚጥረው። እቅዱን የምታከሽፍበት ብቸኛው መንገድ ዝምታህ ነው። አሁን ቆም ብለህ አስብ። እስካሁን በቃላት ስትከራከር ያተረፍከው ምንድን ነው? ከሰዎች ጋር በነበረህ አለመግባባት የሰጠኸው መልስ ሰላም ሰጥቶሃል ወይንስ ጭቅጭቁን አባባሰው? ጥላቻና ቅናትን ፈጠረ? መልሱ ግልጽ ነው። ቃላት እሳትን ያነድዳሉ፣ ዝምታ ግን ያጠፋል። ከዛሬ ጀምሮ የዝምታን ጥበብ ተላበስ። ዝምታህ መሸሸጊያህ ሳይሆን መተማመኛህ ይሁን። የዝምታን ኃይል ስትረዳ ማንም ሰው ሊበግርህ እንደማይችል ትገነዘባለህ። በመጨረሻም ዝምታ ማለት ምንም አለመናገር ብቻ አይደለም። ዝምታ ማለት ክፉ ከመናገር መቆጠብ፣ ከመሐላ መራቅ፣ ከሐሜት መራቅና ከንቱ ውዳሴን መጥላት ነው። ዝምታ የነፍስ ጤና ነው። ዝምታ የመንፈሳዊ ጉዞ መጀመሪያ ነው። ጠላትህን ድል የምታደርግበት፣ ራስህን የምታገኝበትና ወደ ፈጣሪህ የምትቀርብበት ታላቁ ጥበብ ዝምታ ነው። ይህንን ጥበብ የተገነዘበ ሰው በምድርም በሰማይም ባለጠጋ ነው። ስለዚህ ወንድሜ ሆይ፣ እህቴ ሆይ በአንደበታችሁ ላይ ጠባቂ አቁሙ። ልባችሁን በዝምታ አጽኑ። ጠላት ሺህ ቃላት ቢወረውርባችሁ እናንተ በአንድ የዝምታ ጋሻ መክቱት። ያኔ እውነተኛውን ሰላም ትቀምሳላችሁ። ያኔ እውነተኛውን ድል ትጎናጸፋላችሁ። እግዚአብሔር አንደበታችንን ይግራልን፣ ልባችንን በዝምታ ጥበብ ይሙላልን። አቤቱ ቅዱስ እግዚአብሔር ሆይ በመናገር ውስጥ ከሚመታ ስህተት፣ በጩኸት ውስጥ ከሚገኝ ጸጸት ጠብቀን። እንደ ቅዱሳን አባቶቻችን አንደበታችንን እንድንገታ ልባችንንም በዝምታ ውስጥ ወዳለህ ወደ አንተ እንድናቀርብ እርዳን። በፈተና ሰዓት ትዕግስቱን፣ በጭንቅ ሰዓት እርጋታውን አድለን። ከማይጠቅም ክርክርና ከጥል ይልቅ በዝምታ ውስጥ የሚገኘውን ሰማያዊ ሰላምህን በልባችን ዝራ። ስምህ ለዘላለም የተመሰገነ ይሁን። አሜን። ይህንን መንፈሳዊና ስነ ልቦናዊ የዝምታ ጥበብ በሕይወታችሁ ተግባራዊ ለማድረግ ወሰናችሁ? ከዚህ በኋላ በፈተና ወቅት የሚሰጡት ምላሽ ምን ሊሆን እንደሚችል ስሜታችሁን በኮሜንት ላይ አጋሩን። እንደዚሁም ለወዳጅ ዘመዶ በማጋራት የዝምታን ኃይል እንዲረዱ ያድርጉ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትሮም ለዘላለሙም አሜን።